በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤት መተት የምን መተት? የስራ ምን አድርጎት ተብላችሁ? ሰርቶ እንዳይበላ ሰርቶ እንዳይበላ 9 ወር ሙሉ ቁጭ አደረግ ነው። ምን ይብላ ካለ 9 ወር ሙሉ አስላችሁት? ገንዘብን ሁሉ ጨረስን በሐኪም ቤት። ይኸው ትናንትም ከዚህ ወስደን ቁርጥ። የት? ከዚህ ወስዳችሁ ምን አስቆረጣችሁ? ነው የሆነ ሰው ሲያስቸግረው ቢያማውም እስቲ ምን ላድርግ ብሎ ሄደ። አወረድ ነው ከጣራ አወረድ ነው። ልንገል ነበር። ቅዱስ ገብርኤል ድረስ አለኝ። ቅዱስ ገብርኤል አዳ ነው። አዎ ልትጥሉት ነው? ጥላችሁት ነው? ጥላችሁት ነው ወይ ነው? ነው። ለምን ጣላችሁት? በቃ ልንወስደው ነበር። ወዴት? ወደ ላይኛው ነው ልንሸኝ። ለምን? በቃ በስራው ትጉ ነው። ሰው ያከብራል፣ ትዳሩን ያከብራል። በቃ በዛ ሁሉ እንቀናለን። እሱም ያገኘው እኛ አናገኝም። በቃ በሁሉም ነገር ለምን እንዴ? እናንተ ሰርታችሁ አታገኙም እንዴ? በሱ ላይ ከምትሰሩ ሰራን ይገባን። በቃ እኛ ወደ ታይ ነው፣ እሱ ወደ ላይ። ግን ገንዘቡን በሐኪም ቤት ጨረሰው። 1 ብር የለውም። አሁን ሰው ነው የሚረዳው። ሰው ነው የሚረዳው ለሕክምናው። ልጆቹስ? ልጅ አለው። ምን ይበላሉ ካለ? በቃ ሚስቱ ትሰራለች። አሁን እሷ ነች ቤቱን የያዘችው። እሷንም በቃ አንዴ ቶንሲል፣ አንዴ ጨጓራ፣ ሆዷን ፍትፍት። እናንተ ናችሁ? በቃ እናንተ ናችሁ የምትሰሩት? ቤት ውስጥ አይጥ እናስገባለን። እንጀራውን ትበሳና ትሄዳለች። ሌላ ነገር አትበላም። ሌላ ነገር አነካ። እንጀራ ብቻ በላሽታ ትሄዳለች። ሲጋገር እንጀራ ባይጧ ላይ ሆናችሁ ነው የምትወስዱት እንጀራውን? አዎ ግደላት እንጂ ስትለው እሱ ያያታን ግን አይገድልም። ታፈዙታላችሁ። እንቅልፍ ሰማመን ታፈዙታላችሁ። ሰማመን እንጥልበታል። አይኑ ያያን ግን አሳቡ እኛ አይጧ ስትመጣ እናንተ ማብራችሁ ትገባላችሁ። አዎ አንደረብ ነው ካዲያ ያይጣ አንደረብ ነው። የት ነው የተሰራችሁት? ደብረ ዘይት። አዎ ምን አለበት እንዴ ነው ደብረ ዘይት? ይሄና እንደው ሰው ላይ ሰው ጠንቋይ በዛበት ነው እንዴ? አዎ በጣም ጠንቋይ በዛበት ነው እንዳለ። ያው ነው ጠንቋይ ነው። ነጭም ለባሽ ጥቁር ለባሽ ምናምን የለም፣ ሁሉም ያው ነው። አዎ ጥቁር ለባሽ የለም፣ ነጭ ለባሽ የለም እንዳለ። በሰው ዕድል ነው እንደምትኖሩት እናንተ? በሰው ዕድል ነው ወይ የምትኖሩት? በእናቱ ጸሎት ነው ያለነው እስካሁን ያቆየን። በእናቱ ጸሎት? አዎ የእናቱ ጸሎት። አዎ መለኩሴ ነች። ሰሜን ወሎ መቄት ወረዳ ደብረ አሮን መንከራዊ። ደብረ አሮን እዛ ነው የምትጸልየው እናቱ? አዎ የዛ ሀገር ነው። የዛ መረቆስ ነው። የዛ ተወላጅ ነው ልጁ። የደብረ አሮን? አዎ ያወሮራ ስጉሯ ማርያም ሂዶ በህልሙ በመስቀል አሳለሙት። አቡነ አኖር የአገሬ ታቦት ብሎ ሲያለቅስ በህልሙ ትልቅ መስቀል ይዘው ተሳልመውት ተራራውን ምኑን ያደገበትን አሳይተው ተሰወሩ። አዎ እና እናንተ የት ነበራችሁ ያኔ? እሳቸው አቡነ አሮን ሲማርኩት እናንተ የት ነበራችሁ? እዛ አብረን በሸተታ ጠፋንና ሲሄድ ደግሞ ጠጋ አላችሁ። አዎ እንግዲህ ቅዱሳን ያው ስማቸው በተጠሩበት ቦታ የማይቀሩ ስለሆነ አቡነ አሮን ማለት በኢትዮጵያ ትልቅ አባት ናቸው። ወሎ መቄት ወረዳ ላይ ያሉ ቤተክርስቲያን ነው። ክረምት ከበጋ ጣራ የለውም ቤተክርስቲያኑ። ክረምት ላይ ዝናብ አይዘንብበትም። ክረምት ያው ዶፍ በረዶ ሲወርድ ቤተ መቅደሱ ጠቅላላ ጣራ የለውም ማለት ክፍት ነው። ከምድር እስከ ላይ ድረስ ክፍት ነው። ግን ዝናብ እየዘነበ እያለ ዳመናው ነው እንጂ የሚታየው ቤተ መቅደሱ ቀዳሹ ዝናብ አያገኘውም ማለት ነው። ይሄ ቃል ኪዳናቸው ነው ለእሳቸው የተሰጣና አቡነ አሮን ትልቅ አባት ትልቅ ጻድቅ ናቸው። ለኢትዮጵያ የተማለዱና የቃል ኪዳን ቦታ ነው እና ቀድሰው ሲወጡ በክረምት ላይ ምንም ዝናብ አይነካቸውም። ዝናቡ እየዘነበ እያለ እዛ ግቢ ውስጥ ከጣራው ጭምር አይዘንብም። ዝናብ አይነካም ማለት ነው። ቤተክርስቲያኑ ራሱ መቅደሱ እንደዚህ እኛ እንደምናየው ቤተክርስቲያን ጣራ የለውም፣ ባዶ ጣራ ነው። ግን
የክረምት ነሐስ እንግዲህ ክረምትን ታውቁታላችሁ። ዝናብ የሐምሌና የነሐሴ ዝናብ አይነካውም፣ አይወርድም። ወደ ቤተ መቅደሱ ዝናብ አይወርድም። ያ የጻድቁ ቃል ኪዳን ማለትና ትልቅ አባት ናቸው። እናንተ ካዲያ እንዴት አቡነ አሮን ሲባርኩት ልጁን እናንተ ለምን አልወጣችሁ? በቃ ሲሄዱልን እኛ ተጠጋ ነው። ባርከውት ሲሄዱ አዎ ባርከውት ሲሄዱ ተጠጋን። ምን እናርግ? ምን እናርግ? በቃ ያለሱ አሁን ባዶ በድሉ በምኑ በሁሉም ነገር ተቆጣጥረ ነው ከእጁ ከጥፍሩ እስከ ፀጉሩ ድረስ የተቆጣጠራችሁት። አዎ እንዴት አስቆረጣችሁት? አሁን በቃ ቆረጥ ነው። ደም ፈልጋችሁ ነው? ደሙ በቃ አንድ ባሊ ይሆናል። ትናንት የፈሰሰው አንድ ባሊ። ደስ አላችሁ? በጣም ደስ አለ። ረካን። ረካችሁ? አዎ። ጠጣችሁት? አዎ በጣም ጠጣ ነው። አሁን እግሩ በቃ ሐኪም ቤት ሄደ። ዛሬ ሳምንት ምን አድርጋችሁት? በቃ ሳሰር ነው። አብጧል። ባቱ ሁለቱም ባቱ እንበለዋለን፣ እንቆረጠጥመዋለን። ሐኪም ቤት ሲሄድ ስሙ አይገኝም። አስትራሳውንድ ሲነሳ ምንም ይታይ የለም። ንጹህ ምንም ይታይ የለም። ጨጓራ ብቻ ነው የሚባለው። ከውስጥ ሆናችሁ ነው ከላይ ሆናችሁ ነው እናንተ? እዚህ ውስጥ ብዙ ጉድ ወጣብን። እዛ ስውሯ ማርያም ጸበል ሲጠጣ ያልወጣ ነገር የለም። በምግብ ነው የገባችሁት? አዎ በምግብ ነው ያበላችሁት? አዎ። ጫማውንም የስራ ጫማውን ቆርጠን ወዙን ወሰድን። ጫማውን? አዎ ጫፏ ላይ ሶሉ ላይ ቆርጠን ወሰድን። የት አገኛችሁት ጫማውን? ስራ ቦታ? አዎ። ይሄን ክፋት በቃ ቸገረን ሲል ብር ሲያበድረን ስንሰጠው የት ነው እሱ እኛ ጋር እየሰራ እኛ እንዴት ያበድረናል እሱ ብለን ገንዘብ ስላበደራችሁ ነው? ስላበደረን ለብዙ ሰው ያበድራል። ለሰራተኛ ሁሉ 200 300 500 ምናምን ይሰጣል። አዎ ቸገረን ስሉት አዎ ስጠን በቃ ስንሉ ለሁሉም ይሰጣል። ታዲያ ምን ችግር አለ ቢያበድር? ቅዳሜ ተቀብለን ሰኞ እንበደራለን። እሱ አይበደርም ግን ያበድራል። አበዳሪ እንጂ ተበዳሪ አይደለም። በቃ ስጡኝ አይልም። ሲሰጡ ብቻ የሚቀበለው ዝም ነው የሚል። ለምን በዚህ ነው የቀናችሁበት? የምናገኘው እኩል ነው። እሱ ግን ለእኛ ይሰጣል። እንዴት ይሄ ራሱ እኮ ስንት ዓመታችሁ ከተሰራችሁ? በቃ እግር ቤትም እዛ መቄትም አንድ አለ። እዚህ ሁለት የመቄቱ አንድ እዚህ ሁለት የዚህ ሁለት አዎ ከዛ ሶስት አዎ ሶስት መተቶች አዎ ሰይጣንና አጋንንት ሰይጣን አጋንንት ዛርም አለ። አዎ ከየት የመጣ ዛር? እዛው መቄት የመቄቱ ዛር ማን ነው? ጠቋር ከእናቱ ነው የመጣ ከአባቱ? ኧረ እናቱ ጸሎተኛ ነች። እናቱ ጸሎተኛ ናት። መልኩሳለች። አባትየው አልመለኮሰም። ተለያይተው ነው ያሉት እና አባትየው ላይ ቁጭ ብለህ እሱን ትበላለህ? አባትየው ጋር ነው ያላችሁ? ምን ይሻላችኋል? ካዲያ ምን ይሻለና? ምንም አሁን ጉዳችን ፈልቷል። መሄድ ብቻ። ትናንትና ተጋልጠህ ነበር? ትናንት ተጋልጬ ነበረ። በቃ ከዛ አሰብንና በቃ ይሄን እናስቀረው በቃ እድላችን ሊያመልጠን ነው ብለን እዛ ወሰንና ሰቀል ነው። ሰቀላችሁት? ከዛ መጨረሻ ላይ ጉድ ያረግነው። እሱም ጉድ ያረገን። እንዴት ጉድ አረጋችሁ? በቃ ቅዱስ ገብርኤል አንተ ድረስልኝ አለ። በቃ በአንድ እንጨት ይዞ ነው የቀረው። አንድ እንጨት? ስንተኛ ላይ? ምን ላይ አንጠለጠላችሁት? ምን ላይ ነው? ግራውንድ ላይ ነው? ምድር ላይ? ጣራ ላይ። እንደዛ አይነት ጣራ አዳለጣችሁት? አዎ ነው ገፈተራችሁት? በቃ እንጨቱን ሰበር ነው። እንዴት አድርጋችሁ ሰበራችሁት? እንጨቱን ያለ ነበር እንጨቱ ሰበር ነውና እሱ የመታው እንጨት ላይ ቀረብን። ከዛ ተዘቀዘቀና ቅዱስ ገብርኤል ብሎ ቀና አለና ከዛ በቃ እንዴት እንደወረደ ራሱ አታውቁትም? አናውቀውም። እሱ ቅዱስ ገብርኤል ሲጠራባችሁ እናንተ የት ነበራችሁ? በቃ ደነገጥንና በቃ ወደ ላይ ቀረን፣ ላይ ጣራ ላይ ቀረን። እሱን ገፍተራችሁ? አዎ። ምን ትጠቀማላችሁ እናንተ? በቃ እድሉ ግንባሩ ብዙ ነው ቁጭ ብሎ የሚበላ ሰው። እኛ ግን በቃ ቀና። አሁን ትሄዳላችሁ? አትሄዱ? እንሄዳለን። ምን እናደርጋለን? በቃ በርከክ በለው። እሺ በርከክ በለው። በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ምንም ስራ ላንሰራ
ዛሩም ጠቋርም ውቃቢውም መተቱም ሁላችንም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በድንግል ማርያም ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ዳግም ላትመለሱ በስላሴ ስም ሲኦል አስሬያችኋለሁ። 7 ጊዜ ጮህና አውጣ ቶሎ 7። ሁለተኛ በሀብቱ በንብረቱ በገንዘቡ ላትገቡ በቅድስት ስላሴ ስም ሲኦል የታሰራችሁ ነው። እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። ምን ነው እንዴ? ትናንት የት ነበር? ማነው? ዘመደ ስላሴ። ምን ነው እጅ ምን ሆንክ? ቆርቆሮ ነው የቆረጠው መጋዝ? አይ ቆርቆሮ። ምን ስታደርግ? መቼ? ትናንት። ከዚህ እጅ ከዚህ ሄደ እንዴ? አይ የሆነ ሰው ጣራ ፈሰሰብኝ ስራ አለኝ ብሎኝ እምቢ ማለት ደግሞ ትልቅ ሰው ስለሆነ እሷን ለማክበር እጄ ከዛ በቃ እኔ እንዴት እንደሆነ አላወኩም። ቆረጠኝ። ስትወድቅ አላየህ? ገፈተረ እኔ በቃ ደህና ነበርኩ። ምን እንደሆነ ምን እንደመጣ አይታወቅም። ልጨርስ የረገጥኩ ካዳኝ ይዞኝ ሄደ። ከዛ አንድ ማገር መጥቼ ነበር። እሷን ይዤ በግራ እጄ ቀረው። ከዛ እንዴት እንደሆነ አላውቅም። እንዴት እንደተወጣ እንደወረድክም አታውቅም? እንደወረድክም አታውቅም? ስወርድ በቃ አላውቅም። መሬት ነው ራሴ ያወቅኩት። በርታ፣ ይዞ ጸልያ። ቅዱስ ገብርኤል አድነዋለሽ። እንዴት የሰው መተት? የሰው መተት። ምን አድርግ ተብለህ የተላከ? አሰርቼበት ነው። አሰርቼበት ልጁ ላይ፣ ሰውየው ላይ። አዎ ልጁ ላይ እንዳይሰራ እንዳይንቀሳቀስ የትም ቦታ ሄዶ እንዳይሰራ አይ ቤት ታስሮ ቁጭ በል ብሎ አሰርቼበታለሁ። ቁጭ እንዴ? ከፈለክ ከነ ባለቤቱ እናገራለሁ። አይ ስምማ አጠራ፣ ስም እንዳጠራ። የት ሀገር ነው የተሰራኸው? የት ሀገር ነው የተሰራኸው? እኔ የተሰራ ደብረ ዘይት ወይን ቢሾፍቱ ይባላል። ተሰራኸው? አዎ የዛ ነው የተሰራው። አፈዛው አደንግዘው። አዎ እዛ መልሶ እዛ ሰራውበት። ስንት ብር ተከፈለ? አረ ትልቅ ብር ነው። ምንድን ነው የሚሰራው? ልጁ እኮ መካኒክ ነው። መካኒክ ነው? አዎ መካኒክ ነው። የምን መካኒክ? የመስሪያ ቤት የመንግስት ሰራተኛ ነው። ልጁ 2 ቤት አለው፣ ከብቶች አለው፣ መንግስት ስራ ይሰራል። ከዛ ይሄ ልጁ ይሄው ኪዳነ ምሕረት ቃለው ምንም ልክስክስ ውስጥ የለው። ይለፋል፣ ይሰራል። ጠዋት አይልም ማታ አይልም፣ ይሰራል። ከዛ ይሄ ልጅ እንዴት አባቱ እንዲሰርቶ የራሱን ይቀይራል። እንሰራበታለን። የቅናት መንፈስ ናቸው። አዎ የቅናት መንፈስ። አዎ ምን ያደረጋችሁበት? ካለ ምን አጠፋችሁበት? ምንም ልጁ ያጠፋ ነገር የለም። ስታዘዝ እሺ፣ ትልቁም ስታዘዝ እሺ፣ ትንሹም ስታዘዝ እሺ ብሎ የምታዘዝ ልጅ ነው። ይሄው ምን ያደረጋችሁበት? አሁን በሀብቱ ነው የገባኸው? በንብረቱ ነው? በገንዘቡ ነው? በትዳሩ ነው? በልጆቹ ነው? በቤተሰቡ ነው የገባኸው? በድሉ ነው? በንብረቱ ከፍቶቹ ነበሩ። ከፍቶቹ እንዳለ ጨረስኩት። ስንት ከብት ጨረስክ? ከፍቶቹ ወደ 3 ከፍቶች አለቁት። አለቁ። ጨረስካቸው? የወተት ከፍቶች፣ የላሞች የፈረንጅ ነበረ። ልጁ በጣም ሰራተኛ ነው። ከዛ እናንሱን እንዳለ ጨረስኩት። ስንት? አንዱ አላም በስንት የምትገመት ናት? ግፋብል በትንሹ ወደ 200 ሺህ ትገመታለች። አንድ ላም። አዎ 600 ሺህ አክስረሃል ማለት ነው። 600 ሺህ አከሰርኩት። ከዛ አሁን ወደ ቤቱ ሄድኩት። ከከብቶቹ ወደ ቤት። አዎ ይሄ ቤት እናሸጣለን አይበላም አይጠጣም ብለን ስንት ቦታ ሄደ አሰርተናል። ስንት ቦታ አሰራችሁ? ወደ 3 ቦታ ሄዶ አሰርተናል። 3 ቦታ ሄዳችሁ? 3 ቦታ። ምን አለበት እናንተ ምን አረጋችሁ? ልጁ ክፉ ካልሆነ ደግ ከሆነ ለምን እናንተ እንደዚህ ታሰቃዩታላችሁ? ለምንድን ነው እሱ ሰርቶ ታዲያ ራሱን የሚቀይረው? እኛ አንሰራም፣ እሱ ሰርቶ ራሱን ይቀይራል። እኛ ሰርቶ ራሳችን መቀየር አልቻለም። እኛ እኮ መተት ቤት ነው እንደ ልጁ ያለ እንላለን። ግን ኪዳነ ምሕረት ይኸው ቃል ይገባለታለሁ።
ልጁ ምንም ንጹሕ ነው። ጠዋት ወደ ቤተ ክርስቲያን ይሄዳል፣ ማታ ወደ ቤተ ክርስቲያን አለ። አንድ ልጅ አለት እሱ ሄዶ እያስቆረበ ወደ ቤቱ ይመለሳል። እግዚአብሔር እየለመነ እግዚአብሔር በዚህ ነው የቀናችሁበት? አቤት በዚህ ነው የቀናችሁበት? አዎ በዚህ ነው ቀናንበት። አሁን ቆቃ ሚካኤል ሄጃለሁ፣ አርሴማ ውርቱ ሄጃለሁ። እዛ ግን ምንም አልተገኘንበት። ጸጥ ነው ጸጥ ነው። እዛም ግን እኛ ግን አሰርተናል። እዛም ያ ጊዜ አሰርተናል። ልጁ ግን እየተሰቃየ እግዚአብሔር ሆይ ምን አረኩት ይሄ ስቃይ የሰጠኝ ብሎ ይሄ ጠዋቱም ማታም ያለቅሳል። ይሄ ልጅ ያለቅሳል ወደ እግዚአብሔር። እግዚአብሔር ሆይ ስንት መተት ናችሁ? ስንት መተት ናችሁ? 3 መተት። 3 መተት? አዎ ሰይጣንና አጋንንት? ሰይጣንም አጋንንትም ሁሉም አለበት፣ ሁሉም አለበት። አዎ አሁን ትሄዳላችሁ አትሄዱም? አረ ይነዳለን። ወደ ሳይሆን ግዴታ ይነዳለን። ትለቁታላችሁ? ትለቃለን። በሀብቱም በንብረቱም በገንዘቡም በጤናንም ያለንም ሰብስበን በድንግል ማርያም ሲኦል እንገባለን። በጌታ በክርስቶስ ኢየሱስ ክርስቶስ በቅዱስ ሚካኤል በቅዱስ ገብርኤል ስም ሁለተኛ አልመለስም። በትዳሩም በሀብቱም በንብረቱም አንመለስ። በስላሴ ስም በጌታ በኢየሱስ ስም ሲኦል ታስረናል። ተንበርከኩና 7 ጊዜ ጮኻችሁ ቶሎ በል። 7 ጊዜ 7 ጊዜ እየቆጠር 1 2 3 4 5 6 የመጨረሻ 7 እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ።